የመደመር መንግስት በቆራጥነት የጀመረው ሀገራዊ የኢኮኖሚ ሪፎርም ዘመናትን የተሻገሩ መዋቅራዊ ስብራቶችን በመጠገን የኢትዮጵያን ትንሳኤ እያበሰረ ይገኛል። በተለይም ቀደም ሲል በግድየለሽነትና በደካማ ፖሊሲ ተዘንግቶ የነበረው የማዕድን ዘርፍ ዛሬ በመደመር እሳቤ ታጅቦ የኢኮኖሚያችን የማይናወጥ ምሰሶ መሆኑን በተግባር አረጋግጧል። ከለውጡ በፊት በነበሩት ጨለማ ዓመታት የማዕድን ዘርፍ ለውጭ ንግድ የነበረው አስተዋጽኦ እጅግ አሳሳቢና በጥቂት ማዕድናት ላይ ብቻ የተገደበ ነበር። ለምሳሌ ከ2010 ዓ.ም በፊት ከዘርፉ የሚገኘው ውጭ ምንዛሪ ከ230 ሚሊዮን ዶላር የማይሻገርና ዘርፉን በከፍተኛ ሁኔታ አሽቆልቁሎት የነበረበት ወቅት ነበር። ለዚህ ውድቀት ዋነኛ ምክንያቶቹ በጸረ ልማት ኃይሎች የተዘረጋው ሰፊ የኮንትሮባንድ መስመር፣ ዘርፉ በባህላዊና ኋላ ቀር አሰራር መተብተብ እንዲሁም የሀገርን ሀብት በአግባቡ የሚመራ ግልጽ የፖሊሲ አቅጣጫ አለመኖሩ ነበሩ። ይሁን እንጂ የለውጡ መንግስት የኢኮኖሚ መዋቅሩን ከግብርና ጥገኝነት ለማላቀቅ ማዕድንን እንደ አንዱ የኢኮኖሚ ምሰሶ ለይቶ በመንቀሳቀሱ ዛሬ ላይ ተጨባጭ ድሎችን ማስመዝገብ ተችሏል። የተወሰዱ የፖሊሲ ማሻሻያዎችና የገበያ ትስስር ስራዎች የወርቅና ሌሎች ማዕድናት ምርታማነትን ወደ ላቀ ደረጃ አሸጋግረውታል። መንግስት ዋና ዓላማው የነበረው ይህንን ምርት በሀገር ውስጥ መተካት ነው። በተለይ ደግሞ አሁን በማክሮ ኢኮኖሚው የምንዛሪ ለውጥ ማሻሻያው ከተደረገ በኋላ ከውጭ የሚገቡ ምርቶች ዋጋ በከፍተኛ ሁኔታ ጨምሯል። ይህ ራሱ የሀገር ውስጥ ምርት እንዲያድግ በሀገር ውስጥ ምርት ላይ መቆም እንድንችል ራሱን የቻለ ከፍተኛ ተጽዕኖ እየፈጠረ ነው። ይህ ማለት የትሬድ ባላንሳችንንም ለማስተካከል የራሱ የሆነ አስተዋጽኦ እንዳለው ገምታለሁ እና በእኛ ስፔሲፊክ ዘርፍ ስትመጪ ደግሞ ይሄ በራሱ አበረታች ሆኖ ነው የምናገኘው። ምክንያቱም እኛ በዋጋም እንግዲህ በዚህ የድንጋይ ከሰል ማጠቢያ ፋብሪካ አበልጽገን የምናወጣው የድንጋይ ከሰል ዋና ዓላማው ከውጭ የሚገባውን 100% መተካት ነው። በጥራት ተክተነው ሳለ በዋጋ ደግሞ ተወዳዳሪ መሆን መቻል አለብንና ይሄ ማክሮ ኢኮኖሚክ ለውጡ ዋናው ያመጣልን በዋጋም ተወዳዳሪ እንድንሆን እድል የከፈተ እጅግ በጣም አበረታች ሁኔታ ነው ማለት እችላለሁ። ባለፉት 8 ወራት ብቻ ከወርቅ ከጌጣጌጥና ከኢንዱስትሪ ማዕድናት ከ3.5 ቢሊዮን ዶላር በላይ የውጭ ምንዛሪ ማግኘት ተችሏል። ይህም የለውጡ አመራር ምን ያህል ውጤታማ እንደሆነ የሚያሳይ ትልቅ የድል ምዕራፍ ነውም ተብሏል። በዋናነት በዚህ ዘርፍ የሚጠበቁት ሁለት ነገሮች ናቸው። አንዱ ኤክስፖርት ነው። እኩል በሆነ ሁኔታ ከሱ ስትራቴጂክ የሆኑ የሀገር ግብአቶችን በሀገር መተካት ዋና ስትራቴጂክ ስራ ነው። ኤክስፖርት ብቻ ሳይሆን ለምሳሌ ሲሚንቶን በሀገር ሙሉ ለሙሉ መተካት። ሲሚንቶን አንድ ወቅት ኢምፖርት ስናደርግ ነበር። ድንጋይ ከሰልን በሀገር መተካት፣ ሴራሚክና ማርብልን በሀገር መተካት፣ ነዳጅን በሀገር መተካት፣ ማዳበሪያን በሀገር መተካት፣ ብረትን በሀገር እና በምግብ ራስን መቻል። ይሄ ነው ሶቨሪን የሚያስብለው ሀገር። እነዚህን መተካት ከኤክስፖርት በላይ በጣም ጠቃሚ ነው እና የምንሰራው ኤክስፖርቱ ላይ ብቻ ሳይሆን ኢምፖርቱን መተካትም ወሳኝ ነው። ከዚያ አኳያ በእነዚህም ላይ በጣም ትልልቅ ስራዎች ተጀምረዋል፣ የተሳኩም አሉ። በጣም ሲግኒፊካንት የሆኑ ስራዎች ናቸው እየተሰሩ ያሉት። ነዳጅ ለምሳሌ ተፈጥሮ ጋዝን፣ ነዳጅ ማጣሪያን፣ ማዳበሪያን፣ ዩሪያ ማዳበሪያን በሀገር ማምረት በስንት ቢሊየን ስናወጣ የነበራቸው ስራዎች ናቸው። ምናልባት 7-8 ቢሊዮን ዶላር ሊሆኑ የሚችሉ ናቸው። እነዚህ ስራዎች ሙሉ ነው በዚህ ዘርፍ እየተሰሩ ያሉት። በተለይ በግንባታ ላይ ያሉት የተጀመሩት ትልቅ ፋይዳ ያላቸው ናቸው። በቤንሻንጉል ጉሙዝ ክልል የኩምሩክ ወርቅ ማዕድን ፕሮጀክት፣ በኦሮሚያ ክልል የቱሉ ካፒ ወርቅ ማዕድን ፕሮጀክት፣ በሶማሌ ክልል የካሉብ የተፈጥሮ ጋዝና ሌሎችም ኢትዮጵያን በውጭ ምንዛሪ ራሷ እንድትችልና የሚወጣውን ከፍተኛ ሀብት እንድታድን በማድረግ ረገድ ታሪካዊ ሚና እየተጫወቱ ይገኛሉ።